ስቲል በጣም አሪፍ ነው። 30,000 በኢትዮጵያ 8,379 በኢትዮጵያ ቀኑ ሙሉ በ8,000 ብር ቫን ያው ትልቅ መኪና ታገኛለህ። ይሄን የምላችሁ ኮሮላ መኪና ነው። እዚህ ሀገር ኮሮላ የሚባለው መኪና ኢቭን እንትን በጣም ደግሞ ነብሼት እዚህ ሀገር ክርክር አሪፍ ነው። ሰው አይከራከራቸውም፣ አልለመዱም ክርክር። በ25,000 ትውላለህ። እንደዚህ ቀኑን ሙሉ ከአንተ ጋር ይዞራል። ቀኑን ሙሉ በፈለክበት ቦታ ተወስደዋለህ። ከዛ ስላን ስትጨርስ እንትን ያደርጋል ማለት ነው። ያስ ዳንኤል ሄሎ Yes, I'm good, brother. I was expecting your call yesterday. You're busy. Give me 20-30 minutes, okay? I'll back to you. Okay. Bye. And now? Usadin. ምንም እዚህ ሀገር አይሆንም። አንተ ነፍሴ ከተማ የለመደ ሰው እዚህ አይችልም። እዚህ ቢችል ምን አይነት ሰው መሰላችሁ? መስራት የሚፈልግ ለውጥ የሚፈልግ የተሻለ ነገር ላይፉ ላይ ማምጣት የሚፈልግ በእግር መሄድ የሚችል እኔ ለራሴ ይገርመኛል። አንዳንዴ አሁን ምንም ጉዳይ ከሌለኝ በጣም ብዙ ቦታ በእግር እዚህ ሀገር በነገራችን ላይ ዳገት የሚባል ነገር የለም። 500 ኪሎ ሜትር ልትሄድ ትችላለህ። ቀጥ ያለ መንገድ ከዚህ ጅማ ከአዲስ አበባ የሆነ ሀገር ቀጥ ያለ ነው። ተራራ የሚባል ነገር የለም። በቃ 5ኛ አስገባ፣ በ5ኛው ነው የምትሄደው። 2ኛ 3ኛ በዛው ነው የምትሄደው። ተራራ የሚባል ነገር አላየሁም። ጸብ የሚባል አላየሁም። በጣም ሰርፕራይዝ የሆነው ደግሞ እሱ ነው። ጸብ የሚባል ነገር የለም። ትላንትና ያው የእንቅልፍ ሰዓቱም የተለያየ ስለሆነ አሁን ነው ትንሽ እየተስተካከለልኝ ያለው። የ3 ሰዓት ለውጥ አለው ከኢትዮጵያ እና ያንን ከ3 ሰዓት ለውጥ ስለሆነ ያለው ሱቢ ሰላት ያው እነሳለሁ። ከሱቢ በኋላ ብዙም እንቅልፍ አይተኛም። ድሮም ኢትዮጵያም አላስለመድኩትም እና ከዛ ተነሳው። ለሊት ተነስቼ ትንሽ የምኖርበት ሆቴል ስፖርት አለው ከላይ እና ከላይ ስፖርት ቤት ቦታው ወደ ታች ከተማውን ታየዋለህ። ከዛ ስፖርት ሰርቼ ምናምን ጨርሼ ወደ ቤት ልመጣ ስል ገና ነው በጣም ጠዋት፣ ልክ 1 ሰዓት ኢትዮጵያ እንደሚባለው አይነት 2 ሰዓት ነው እዚህ ሀገር ስራ የሚጀመረው። ባይዘው 1 ሰዓት ምናምን ግን ብዙ እንቅስቃሴ የለው። ከዛ የሆኑ 2 በሞተር ነው እዚህ ሀገር በብዛት የሚሰራውና 2 ሰዎች በሞተር ይጋጫሉ። ከተጋጩ በኋላ ነው ያየሁት እኔ። ከዛ ሁሉም ሰው በጥግ በኩል ሽው እያለ ያልፋል። አሁን ታውቃላችሁ ኢትዮጵያ ላይ የሆነ ግጭት ሲፈጠር መኪና ቁሞ ወርዶ ሁሉ የሚያይ ሰው አለ። መንገድ ዘግቶ ታውቃላችሁ። መኪና ቁሞ ወርዶ የሚያይ ሰው ሁሉ አለ። እዚህ ግን ነፍሴ የሚሰማ ሰው የለም፣ የሚያይልህ ሰው የለም። ምንም ነገር ምንም፣ ሁሉም ወደ ስራው ነው የሚሮጠው። አንተ ነህ ቆመህ የምትደራደረው። መጣላት የለ፣ መነታረክ የለ። ከዛ በኋላ በቃ እንደ ጅል ነው ቁሜ እያየኋቸው የነበረው። ተስማሙ፣ ተነጋገሩ። ትንሽ እግሩ ተጎድቷል መሰለኝ አንደኛው። ሞተሩን አንስቶለት ጥፋት ያጠፋው ወደዛ ጥግ ላይ ወሰደለት። ከዛ የራሱን ወሰደለት። አቆሙት። ፊት ለፊታቸው ካፌ አለ። ካፌ እስከዛ ድረስ ቆም ዝም ብዬ ጣራ ቴራሱ ላይ ቁጭ ብዬ ቁሜ እያየሁ ነበር እና ከዛ ተስማምተው ተነጋግረው ሄዱ። እኔ ምኑን ከዚህ ላይ ምን ትምህርት ተማርኩ መሰላችሁ? ኢትዮጵያ ሲሆን ታውቃላችሁ፣ ኢትዮጵያ መኪና አክሲደንት ከኋላ አጥፍቶ ጥፋተኛ ሆኖ ገጭቶ ወርዶ ይጣልሃል ሰው። አጋጥሟችሁ ያውቅም እንደዚህ አይነት ነገር? እኔ ከአንዴም 2 ያጋጥሞኛል። ከኋላ እኮ የገጨኝ እሱ ነው። አትሄድም እንደ ምን ፍሬን ያስይዛል ምናምን ይላል። ወርዶ ከመኪና ውስጥ ወርዶ ሊጣላ ይፈልጋል የኛ ሰው። ይሄ በእውነት ይሄ ልክ ነው ብዬ አላስብም። ጥፋተኛው እኮ እሱ ነው። ከዛ ሞተሪ ትራፊክ ይመጣል፣ ያው ጃምካርድ ትሰጣለህ ምናምን ትሄዳለህ።
እዚህ ሀገር ግን እንደዛ ነገር መጨቃጨቅ የለ፣ መጣላት የለ፣ ድብድብ ነው እስካሁን አላየሁም። በጣም ዲፕ ገበያ እንደዚህ ሰው እንደዚህ የሚሄድ እንደ መርካቶ አይነት እዚህ ከተማ ውስጥ አሁን እኛ ኢትዮጵያ መርካቶ ነው እንግዲህ የምናደንቀው አይደለ? ትልቅ ነገር ብለን እዚህ 4-5 ቦታ አለ የመርካቶ አይነት ሰው ማይተያይበት። ሄሉዬ ቴንክ ዩ። ሰው ማይተያይበት እዛ ከተማ እዛ መርካቶ ስትገፋፋለ ምን ትላለ ምናምን ጸብ የሚባል ነገር ግን የለም። ሰው ዱላ አንስቶ መደባደብ፣ ቦክስ መያያዝ ምናምን እንደ ነውር ነው የሚቆጠረው፣ እንደ ነውር ነው የሚቆጠረው። በእውነት ይሄ በቃ የሰው ሀገር ስትሄድ ማዳበር ያለብህ ነገር ብዬ የማስበው እሱ ነው። ይሄ ወርዶ መደባደብ እንደዚህ ከመኪና አቁሞ እንትን አርጎ ምናምን ወይ ደግሞ የሄድክ ነገር ተፈጥሮ መጋጨት ምናምን ነገር የለም፣ በእውነት የለም። ሰው በጣም ስርዓት አለው፣ በጣም ዲስፕሊንድ ነው። ከሰው ጋር ይሄ መሰዳደብ የሚባል አላየውም፣ ብቻ እስካሁን አላየውም። እንግዲህ ወደፊት ላይ ይችላለሁ አላውቅም። ምናልባት ሰላም የሆነ ሰፈር ላይ እየኖርኩ ሊሆን ይችላል። ግን ቨሪ ዲስፕሊን and very polite people ቡርኪና ፋሶ ሲሪየስ እውነቴን ነው የምነግራቸው። ሰላማዊ የሆኑ ሰዎች ምንም ነገርህን የማይፈልጉ ምንም ካንተ ጋር ንክኪ ውስጥ መግባት የማይፈልጉ ኢትዮጵያ እኮ ከኋላ መጥቶ ገጭቶ ይጣላሃል ሰው። ጥፋተኛ እኮ እሱ ነው። አም ሶሪ አይልህም። እኔ ይህን ስለማቅ ኢትዮጵያ ከአንዴ ሁለት ያጋጥመኛል። ቀደም ወርጄ ይቅርታ ጠይቀዋለሁ። ኦ ሶሪ እንዴ አንተን ነው እንዴ ይልሃል። አንተን ነው በደንብ መክተት ነበረብኝ አለ አንዱ ባለፈው። ምን ነው ለዋለው ይህንን ታሰራልኝ ነበር። ምን ለማለት ፈልጌ ነው? ይሄ ትዕግስት፣ ዲስፕሊንድ። ኦ ማይ ጋድ እናንተ ጋር ሳወራ ሻይ ቀዘቀዘ። ትላንትና የነገርኳችሁ ይሄ ስርዓት፣ ዲስፕሊን ምናምን ነገር ያለበት የሰው መብት፣ ሰው ከመሬት ተነስቶ መብትህን አይነካም። ከመሬት ተነስቶ ሰው መብትህን አይነካም። በቃ መብታቸውን አስከብረው ያንተንም መብት አክብረው የሚኖሩ ሰዎች ናቸው። which is nice, which is good brother። አሁን እኮ ወደኛ ስንመጣ የራሱን መብት አያስከብርም፣ ያንተንም መብት አያከብርም። በዚህ በኩል ብርሃን ስላለ ነው። እሺ ከለሩ እንደዚህ ሆኖ እንጂ አንድ አይነት ከለር ነው። ሴም ከለር አይቼ ነው ቤት ላይ እና ምን ለማለት ፈልጌ ነው? ቢ ሃምብል፣ ቢ ዲስፕሊንድ፣ ቢ ጉድ ፐርሰን የሚባለውን ነገር እዚህ ሀገር ላይ ታየዋል። ቺርስ ቢስሚላህ ራህማን ዛሬ አክሴፕት ላድርግ ማንንም። ቴንክ ዩ ኔትወርኩ ራሱ አይሰራም። መንሱር ሃይ፣ ሰላም ነው አለን። አልሐምዱሊላህ። የት ነው? ወአለይኩም ሰላም። የት ነው የምትኖሪው? ከላይ ያለሽው ልጅ ነኝ እናት ማኔ ሜርሲ። እሺ ሜርሲ፣ የት ነው የምትኖሪው? እኔ አሁን ሳውዲ ነኝ። ማሻአላህ። ምን እንደምትሰሪው? እኔ ሱፐር ማርኬት። ኦ ቬሪ ጉድ። በፕሮፌሽን ነው የሄድሽው? አይ እንደዚህ የራሳቸው አለ፣ የነሱን ነው የምሰራ። ኦ እና ከዚህ ስትሄጂም በሱፐር ማርኬት ፕሮፌሽን ነው የወሰዱሽ ማለት ነው? ነው አይደለም። ከዚህ ሲሄድ እኔ ዝም ብዬ እንትን ማዳም ቤት ነው የሄድኩት። ከዛ በኋላ አፕግሬድ አደረጉልሽ? ዋው ጉድ